ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለተ እሁድ የከሳት ስፖርታዊ መረጃዎችን ከአሁን ስፖርት በርካታ መረጃዎችን ይዘን ቀርበናል። በአሁን ሰዓት ላይ እየተሰሙ የሚገኙ መረጃዎች አሉ። በተለይም በአሁን ሰዓት ላይ እንግዲህ ሊቨርፑሎች እጅግ በጣም ንቁ የዝውውር ተሳትፎን እያደረጉ ይገኛሉ። በአሁን ሰዓት ላይ የጃይራል ኳንሳ ምትክ በማድረግ እንግዲህ ማርክ ጉዩን ከክሪስታል ፓላስ ለማስፈረም ስምምነት ላይ መድረሳቸውን አንዳንድ መረጃዎች በሰፊው እያመላከቱ ይገኛሉ። ይህን ጥያቄ እንግዲህ ከዚህ ቀደም እናቀረቡት ነግረናቸውም ነበር። አርሰናል የዚህን ተጫዋች ፈላጊ እንደነበር መመልከት ሲለን ነበር። በአሁኑ ሰዓት ላይ የቫሌንሺያውን የ19 ዓመት ተጫዋች እየተመለከተ ነው የሚገኘው። ማንቸስተር ዩናይትድም አንዳንድ ተጫዋቾችን እየተመለከተ ይገኛል። በአርሰናል በኩል የምንመለከታቸው ማርቲን ዙቢሜንዲ እንዲሁም ደግሞ አሁን ላይ የሚመለከተውን የተከላካይ ስፍራ ተጫዋች የሆነውን እንዲሁ እንመለከታለን። በአጥቂ ቦታ ላይ የሚፈልጋቸው ስለ ቪክተር ዮኬሬሽ በተለይም እንግዲህ አንዳንድ መረጃውን የምንሰጣቸው ይሆናል። ቼልሲ ቤት አዲስ ተጫዋች ካስፈረሙ በኋላ እንግዲህ ከዣኦ ፔድሮ ጋር ያላቸውንም ግንኙነት እያጠናከሩም ይገኛሉ። ይህን ተጫዋች የግላቸው ለማድረግ ከነሱም በተቃራኒ ኒውካስል ዩናይትድ መቆሙንም ተመልክተናል። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘንላችሁ ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ማንቸስተር ዩናይትዶች በብራዚሊያው የፊት መስመር ተጫዋች የሆነው አንቶኒ ሳንቶስ ሽያጭ ከሪያል ቤቲስ ጋር በመነጋገር ላይ ይገኛሉ። ዩናይትዶች በንግግር ወቅት ከአንቶኒ የወደፊት ሽያጭ ላይ የተወሰነ ድርሻ ማግኘት እንደሚፈልጉ ለስፔኑ ክለብ ማሳወቃቸው ተሰምቷል። ይህ አሁናዊ ሁኔታ የተጫዋቹ የገበያ ዋጋ አመርቂ አለመሆኑ ነው የተከተለው። እንግዲህ ዩናይትዶች ከተጫዋቹ ሽያጭ የተሻለ ገቢን ለማግኘት የሚሄዱበት የመፍትሄ መንገድ መሆኑ እንደተመላከተ ማይክ ኪክ ይዞት የወጣው መረጃ ያሳያል። ለዚህ ተጫዋች እስከ 40 ሚሊዮን ዩሮ ነው እየጠየቁ የሚገኙት ማንቸስተር ዩናይትዶች። ነገር ግን በዚህ ዋጋ ማንም አለመምጣቱን ተከትሎ ምናልባት ለሪያል ቤቲስ በ25 ሚሊዮን ዩሮ ድረስ ለመሸጥ አቅዷል። ነገር ግን በ25 ሚሊዮን ዩሮ የሚሸጡት ከሆነ ከዚህ ተጫዋች ቀጣይ ዋጋ እንግዲህ እስከ 50% እንግዲህ የግላቸው ለማድረግ ሙከራ ሊያደርጉ እንደሚችሉ አንዳንድ ምንጮችም እየወጡ ይገኛሉ። በአሁኑ ሰዓት ላይ በውሰት ባለፈው ዓመት የወጡ ተጫዋቾች እስካሁን ድረስ ጥያቄ እየቀረበላቸው አይደለም። ታይለር ማላሲያ በአሁኑ ሰዓት ላይ ወደ ማንቸስተር ዩናይትድ እንደሚመጣ በትላንትናው ዕለት ይፋ ተደርጓል። ዛሬ የተረጋገጠ ጉዳይ ነው በፋብሪዚዮ ሮማኖ እንዲሁም ደግሞ ጀደን ሳንቾ እንዲሁም ደግሞ ማርከስ ራሽፎርድ ጉዳይ ያሉ ነገሮች እንግዲህ እስካሁን ድረስ ምንም አይነት ጥያቄ አለመቅረባቸውን ተከትሎ ምናልባት ለማንቸስተር ዩናይትድ ፋይናንሺያል ሕግ እጅግ በጣም ከባድ ሊያደርግበት እንደሚችል ነው እየተገለጸ የሚገኘው። እስካሁን ድረስ ብቸኛ ጥያቄ የቀረበለት ተጫዋች አንቶኒ ሳንቶስ ብቻ ነው። ብራዚሊያው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች የሆነው ካርሎስ ካሴሜሮ በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ ለመቆየት መዘጋጀቱ ተሰምቷል። ካርሎስ ካሴሜሮ በእንግሊዝ ፕሪሚየር ሊግ መቆየቱ በብራዚል 2026 የዓለም ዋንጫ ቡድን ውስጥ የመካተት እድሉን እንደሚጨምር ያምናል ብሎ ያስባል። ባለፉት ቀናት ካርሎስ ካሴሜሮ ከሳውዲ አረብ ክለብ የሆነው አልናስር ጋር ስሙ ሲያያዝ መቆየቱ አይዘነጋም። በአሁኑ ሰዓት ላይ ግን የተጫዋች ወደ ሌሎች ክለብ ምንም አይነት የሚሄድ ፍላጎት እንደሌለው ሚረር ይዞት የወጣው መረጃም ያሳያል። ስካይ ስፖርት ይዞት የወጣው መረጃን ስንመለከት ደግሞ አንድሬ ኦናና በዚህ ክረምት በማንቸስተር ዩናይትድ ውስጥ ሊለቃል ተብሎ የሚጠበቅ ተጫዋች ነው። ይህ ተጫዋች በሽያጭ ሳይሆን በውሰት ይለቃል የሚል መረጃን ስካይ ስፖርት ይዞት የወጣው መረጃም ነው እያሳየ የሚገኘው። ይህ ተጫዋች ምናልባት በውሰት የሚለቅ ከሆነ ደግሞ ሌሎች ተጫዋቾቻቸውን ሊመለከቱ ይችላሉ። እንደ ኤሚሊያኖ ማርቲኔዝ እንዲሁም ደግሞ ዲያጎ ኮስታ የመሳሰሉ ተጫዋቾችን የግላቸው ለማድረግ ሊጥሩ እንደሚችሉ መረጃዎች እየወጡ ይገኛሉ። የአንድሬ ኦናና ጉዳይ ግን በአሁኑ ሰዓት ላይ በውሰት የመውጣት እድሉ ሰፊ ነው ሲል ታማኙ ጋዜጠኛ እንዲሁም ደግሞ ታማኙ ጋዜጣ ስካይ ስፖርት ይዞት መውጣትም ችሏል። ኤንዞ ማሬስካ በቡድኔ ኮርቻለሁ ሲሉ ነው የተናገሩት። የለንደን ክለብ ቼልሲ ቡድናቸው በክለቦቻቸው የዓለም ዋንጫ ቤኔፊካ ላይ ባሳየው እንቅስቃሴ ኮርቻለሁ ሲሉም ነው የተደመጡት። በጣም ኮርቻለሁ በማለት የገለጹት ማሬስካ ለ85 ደቂቃዎች አቋማችን እየተለየ ነበር፣ ጨዋታው ለረጅም ሰዓታት መቋረጡ ቀላል ነገር አይደለም በማለትም ተናግሯል። ቡድኑ ጨዋታው ከቆመበት ቀጥሎ ያስመዘገበው ድል የተገኘ ውጤት የሚገባን ነው ሲሉ ነው የገለጹት። በስተመጨረሻም ወደ 8 ውስጥ ገብተናል፣ በጣም ደስተኞች ነን ሲል አሰልጣኝ ኤንዞ ማሬስካ ጨምረው የተናገሩት ጉዳይ ነው። ቼልሲ ለቀጣይ ጨዋታ በቂ የእረፍት ጊዜ እንደሚያገኙ ሲገለጽ ከፓልማሬስ ጋር ለሚያደርጉት ጨዋታ 6 ቀናትም ይኖራቸዋል። ቡድኑ ቀጣይ ጨዋታውን ወደሚያደርግበት ሊንከን ፋይናንሻል ፊልድ የ500 ማይል ጉዞን የሚያደርግ እንደሚሆን ነው ይፋም የተደረገው። ከጨዋታው በኋላ እንግዲህ አስተያየታቸውን የሰጡት አሰልጣኝ ኤንዞ ማሬስካ አሜሪካ ለእግር ኳስ ትክክለኛ ቦታ አይደለችም ሲሉ ነው የተናገሩት። የዓለም ክለቦች ዋንጫን እያስተናገደች የምትገኘው አሜሪካ በአየር ንብረት ምክንያት እስከ 9 የሚጠጉ ጨዋታዎች ተቋረጡ ተመልክተን ነበር። የቼልሲ ዋና አሰልጣኝ የሆኑት ኤንዞ ማሬስካ አወዳዳሪ አካል ሲተቹ ደካማ ዝግጅት ሲሉም ነው የገለጹት። ይህ ቀልድ ነው። ይህ እግር
እግር ኳስ አይደለም የሚሉት ኤንዞ ማሬስካ አክሎም አሜሪካ የእግር ኳስ ውድድርን ለማዘጋጀት ትክክለኛ ቦታ አትመስለኝም በማለትም ተናግሯል። ጨዋታዎች የሚቋረጡት ለደህንነት መሆኑ እንደሚገነዘቡ ያሳወቁት አሰልጣኙ ለ2 ሰዓታት አንድ ጨዋታ ማቋረጥ ኢፍትሃዊ ነው ሲሉ ነው የገለጹት። 7 እንዲሁም ደግሞ 8 ጨዋታዎች ሲቋረጡ መመልከት የእግር ኳስ ውድድርን ለማዘጋጀት ትክክለኛ ቦታ አለመሆኑን ያሳያል ሲሉም ነው የተናገሩት። የቼልሲም ጨዋታ እንግዲህ ለ2 ሰዓታት ያክል መቋረጡን በትላንትናው ምሽት ላይ እንዲሁም ደግሞ በዛሬው ሌሊት ላይ የነበረው ጨዋታ ላይ ተመልክተንም ነበር። የምዕራብ ለንደኑ ክለብ ቼልሲ አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን በ45 ሚሊዮን ፓውንድ እንዲያስፈርሙት እድሉ ቀርቦላቸዋል። ነገር ግን ኤሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ መሄድን ይመርጣል ሲል ዘገባው የሚረር ነው። በአሁኑ ሰዓት ላይ በተለይም የማንቸስተር ዩናይትድ በረኛ የሆነው አንድሬ ኦናና በውሰት የመውጣት እድል ካለው ተጫዋች ወደ ማንቸስተር ዩናይትድ የመሄድ እድል ይኖረዋል። ነገር ግን ማንቸስተር ዩናይትዶች ለዚህ ተጫዋች እስከ 45 ሚሊዮን ፓውንድ ያወጣሉ ተብሎም አይጠበቅም። ኤሚሊያኖ ማርቲኔዝ በእርግጥ ወደ ማንቸስተር ዩናይትድ መሄድም ይፈልጋል። ይህ የ31 ዓመት አርጀንቲናዊ ግብ ጠባቂ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት እንዳለው ከዚህ በፊትም ገልጾም ነበር። ቼልሲዎች የጃኦ ፔድሮን ዝውውር በማሳለጥ ንግግሮችን አጠናክሯል። ቼልሲዎች ጄሚ ባዮጊተንስን ካስፈረሙ በኋላ የሕክምና ምርመራው ካደረጉ በኋላ በጃኦ ፔድሮ ትኩረት እንዳደረጉ ነው የተገለጸው። ኒውካስል ያቀረቡት 2 ጥያቄዎች በብራይተን ውድቅ ተደርጓል። እናም አሁን ላይ የቼልሲ ዝውውሩን ለመጨረስ ተስፋ እንዳደረጉ ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያሳያል። በእርግጥ እስካሁን ድረስ ምንም አይነት ድርድር አልተካሄደም። ነገር ግን ፍላጎታቸው እጅግ በጣም ከፍ ያለ ነው። በዚህም የተነሳ የግላቸው ለማድረግ ይፈልጋሉ። በተለይም የተጫዋች እንግዲህ ከኤንዞ ማሬስካ አጨዋወት ስልት ጋር እጅግ በጣም የሚስማማ ተጫዋች መሆኑ ነው የተገለጸው። የአጥቂ ስፍራ ተጫዋች ይሁን እንጂ በመከላከል ረገዱ እጅግ በጣም ጥሩ የመከላከል አቅም እንዳለው ነው ጃኦ ፔድሮ እየተነገረም የሚገኘው። በዚህም የተነሳ እንግዲህ የግላቸው ለማድረግ አሰልጣኝ ኤንዞ ማሬስካ ይሰራሉም ተብሏል። ማርክ ጉሂ በሊቨርፑል ቤት እስከ 2030 ድረስ የሚያቆየውን ውል ለማስፈራረም ከስምምነት ላይ ደርሷል ይለናል። ይህ መረጃ ደግሞ ሁለቱ ክለቦች አሁን ላይ ስምምነቱን ለማጠናቀቅ እየሰሩ እንደሚገኙ ኒኮሎ ሻር ይዞት የወጣው መረጃ ያሳያል። ከዚህ በፊት አርሰናል ተጫዋች ፈላጊ ነበር፣ ቼልሲም እንዲሁ ጥያቄ ማቅረቡን ተመልክተንም ነበር። በስተመጨረሻም ግን በዚህ ዓመት እጅግ በጣም ጥሩ እንቅስቃሴን እያደረጉ የሚገኙት እንዲሁም ደግሞ 3 ተጫዋቾችን ማስፈረም የቻሉት በአሁን ሰዓት ላይ 4ኛ ለመድገም እየሞከሩ የሚገኙት የአርኔ ስሎቱ ሊቨርፑል በአሁን ሰዓት ላይ እንግዲህ የተከላካይ ስፍራ ተጫዋች ደግሞ ለመጨመር ከጫፍ መድረሳቸው ነው የተገለጸው። ባለፈው ዓመት በክሪስታል ፓላስ ቤት እጅግ በጣም ድንቅ አቋሙን እያሳየው እንዲሁም ዋንጫ እንዲያነሱ ዋና ምክንያት የነበረው እንዲሁ በእንግሊዝ ፕሪሚየር ሊግ ደግሞ ዋና ተመራጭ የሆነው ማርክ ጉዩ በሊቨርፑል ቤት ተመራጭ ተጫዋችም ሆኗል። በአሁኑ ሰዓት ላይ በስምምነት ላይ መድረሳቸው እንዲሁም ደግሞ እስከ 2030 ድረስ የ5 ዓመት ኮንትራት እንደሚፈራረም ነው መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት ላይ የተጫዋች በስንት ይፈረማል የሚለው ምንም ያልተገለጸ ነገር ሲሆን ስምምነት ላይ እንደደረሰ ብቻ ኒኮሎ ሻራ ይዞት የወጣው መረጃ በሰፊውም እያመላከተም ይገኛል። ሊቨርፑል 3 ተጫዋቾችን ማስፈረም ችሎ ነበር። በተለይም 2 ተጫዋቾችን ከጀርመን፣ 1 ተጫዋችን ደግሞ ከዚሁ ከእንግሊዝ ፕሪሚየር ሊግ ማስፈረም የቻለው ሊቨርፑል አሁን ደግሞ ሌላኛውን የእንግሊዝ ፕሪሚየር ሊግ ተጫዋች ማርክ ጉሂን የግላቸው ለማድረግ ከጫፍ መድረሳቸው በይፋም ወጥቷል። በአሁኑ ሰዓት ላይ የዋትፎርድ የ18 ዓመት በታች አካዳሚን በማሰልጠን ላይ የሚገኘው የቀድሞ የበርንማውዝ ተጫዋች ቻርሊ ዴቪስ ከቼሪዎቹ ስላልመለጠው አዲሱ ፈራሚ ሚሎስ ኪርኪስ ሀሳቡንም ሰጥቶ ነበር። እንደማስበው ከሆነ በጣም ጥሩ የሚባል የግራ ተመላላሽ ተጫዋች ነው። አሁንም እድሜው ለጋና ብዙ ራስን ማሻሻል ማድረግ የሚኖርበት ተጫዋች እንደሆነ ይታወቃል። አጫወቱም በማጥቃት ላይ ያተኮረና ባገኘው አጋጣሚ ሁሉ ወደፊት ለማጥቃት የሚተጋ ተጫዋችም ነው። እናም ከቡድኑ ጋር ከሚኖረው አስተዋጽኦ አንጻር ትልቅ ተዋናይ ይሆናል ብዬ አስባለሁ ሲል ተናግሯል። ጨምሮም እንግዲህ እናም በውስጡ ትልቅ አቅም ያለው ተጫዋች ነው፣ አሁንም ራሱን በትልቅ ደረጃ ማጎልበት ይኖርበታል ሲል ነው ሀሳቡን በሰፊው ማጠናከርም የቻለው። የቀድሞ የሊቨርፑል አሰልጣኝ የነበሩት የርገን ክሎፕ በአሁኑ ሰዓት ላይ በመከናወን ላይ ያለውን የዓለም ክለቦች ዋንጫን በተመለከተ ውድድሩን ተችተውታል። በእግር ኳስ ታሪክ የተደረገ አስጠሊታው ትግበራ ሲሉ ነው የተናገሩት። እንዳሉትም አንድ የኤንቢኤ ወይም ደግሞ የቅርጫት ኳስ ተጫዋች በተጫወተበት አጋጣሚ ሁሉ በርከት ያለ ገንዘብ እንዲሁም ደግሞ የውድድር ዓመቱ ሲያልቅ የ4 ወራት እረፍትን ያጋጥመዋል። ልንገርህ ቨርጂል ቫን ዳይክ ግን እንደዚህ አይነት ጥቅሞችን ራሱ በህይወቱ አላየም ሲል ነው የተናገረው። እንደ ዓለም ክለቦች ዋንጫ ያሉ የውድድር መድረኮች በተጫዋቾች የአነስተኛ እረፍት ላይ ተጋፍተው መከናወን የለባቸውም። ይህ ነገር ደግሞ ለእግር ኳስ እጅግ በጣም ጠንቅ ነው ሲሉ ሀሳባቸውን ሰጥቷል። የቀድሞ የሊቨርፑል አሰልጣኝ የሆኑት የርገን ክሎፕ አርሰናል ሮድሪጎን በግራ ክንፍ ላይ በነጻነት መጫወት የሚችልበትን ስፖርታዊ ፕሮጀክት ሊያቀርብለትም ተዘጋጅቷል። አርሰናሎች አሁን ላይ የሮድሪጎን ሁኔታ እስኪወሰን ለመጠበቅ ተዘጋጅቷል ሲል ዘ አትሌቲክስ ይዞት የወጣው መረጃ ያሳያል። ሮድሪጎ በአሁኑ ሰዓት ላይ የሚፈልገው የመጫወቻ ጊዜ እንደሆነ ነው እየተገለጸ የሚገኘው። በእርግጥ ከሎስ ብላንኮች ጋር የመለያየት ከፍተኛ ፍላጎት የለውም። በዛ ቦታ ላይ የመሰለፍ እድል ካለው እንዲሁም ደግሞ የመሰለፊያ ደቂቃዎችን የሚያገኝ ከሆነ እዛቸው ሎስ ብላንኮቹ የመቆየት ከፍተኛ ፍላጎት አለው። ይህ የ24 ዓመት ብራዚላዊ ተጫዋች ሮድሪጎ ጎይዝ ነገር ግን ይህ ነገር የሚያውን ከሆነ
ምናልባትም ከሎስ ብላንኮቹ ጋር የመለየት ከፍተኛ ፍላጎትም አለው። ይህንንም ነገር በመረዳት ይመስላል አርሰናሎች እንግዲህ በዛ ቦታ ላይ በነጻነት የመጫወት የሚችልበትን ፕሮጀክት ሊያቀርቡለት እንደተዘጋጁ እንዲሁም ደግሞ የተጫዋች የሚለቅ ከሆነ እስከ 80 ሚሊዮን ፓውንድ እንዲሁም ደግሞ እስከ 90 ሚሊዮን ፓውንድ ድረስ የማውጣት ገንዘብ በማውጣት የግላቸው ለማድረግ እንደሚፈልጉ ከአሰልጣኝ ሚኬል አርቴታ ትዕዛዝ እንደወጣ መረጃዎች በሰፊው እየወጡ ይገኛሉ። በአርሰናል ቤት ቲም ቶክ ይዞ ሲወጣው መረጃን ደግሞ ስንመለከት ፉላም ሪስ ኔልሰንን እንዲሁም ደግሞ ኦሌክዛንደር ዚንቼንኮን አንድ ላይ ለማስፈረም እያቀዱ መሆኑ ነው እየተዘገበው። እነዚህ ሁለቱ ተጫዋቾች ከአርሰናል ይለቃሉ ተብሎ የሚጠበቁ ተጫዋቾች ናቸው። ኦሌክዛንደር ዚንቼንኮ ባለፈው ዓመት ላይ በርካታ ጊዜዎችን መሰለፍ አልቻለም። በተለይም ማይክል ሉዊስ ስኬሊ ራሱን ካሳየ በኋላ እንግዲህ የተጫዋች በዛ ቦታ ላይ ራሱን ማሳየት አልቻለም። ከአሁኑ ሰዓት ላይ ጀምሮ ደግሞ ከአርሰናል ጋር ይለያያል ተብሎ የሚጠበቅም ተጫዋች ነው። ፉላም የነዚህ የሁለቱ ተጫዋቾች ፈላጊ መሆናቸውን ቲም ቶክ አገኘሁት ባለው መረጃ ይዞት ወጥቷል። የስፖርቲንግ ሊዝበኑ ፕሬዚዳንት የሆኑት ቫራንዳስ በቪክተር ዮኮሬሽ ላይ ሀሳባቸውን ሰጥተዋል። ዋጋው ስንት እንደሆነ አልነግርም፣ ተጫዋቹ ራሱ ያውቀዋል። ቪክተር ዮኮሬሽ በ60 ሚሊዮን እንዲሁም ደግሞ ተጨማሪ 10 ሚሊዮን እንደማይለቅ እነግርሃለሁ፣ በዚህ ላይ ዋጋ አይሄድም ሲሉ ነው የተናገሩት። የስፖርቲንግ ሊዝበኑ ፕሬዚዳንት የሆኑት ፍሬድሪኮ ቫራንዳስ እኛ የቪክተር ዮኮሬሽን ህልም ላይ አንቆምም፣ ግን በቅርበት ሳምንታት ውስጥ ገበያውን ስንከታተል ቆይተናል። እናም ከቪክተር ዮኮሬሽ በ6 ወር የሚያንሱት ማርቲን ዙቢሜንዲ እንዲሁም ደግሞ ማቲያስ ኩኛ በ75 ሚሊዮን ዩሮ በላይ ሲዘዋወሩ አይቻሉም። ስለዚህ እኛ ማንን በ65 ሚሊዮን ዩሮ የምንለቀው ይህ ነገር አይሆንም ሲል ነው እንደገና ሀሳባቸውን እየገለጹ የሚገኙ። ተጫዋቹ ደግሞ በ60 ሚሊዮን ፓውንድ ቃል ገብታችሁልኛል፣ ይህ ነገር ሊከናወን ይገባል፣ አለበለዚያ አመጻለሁ የሚሉ ነገሮችን በርካታ ጊዜ እየተነሳ ይገኛል። ወደ ፕሪሲዝንም ይመለሳል ተብሎ የማይጠበቀው ቪክተር ዮኮሬሽ በአሁኑ ሰዓት ላይ ከቫራንዳስ ጋር እጅግ በጣም ለውስጥ እንዲሁም ደግሞ እሰጥ አገባ ውስጥ መግባቱ ነው የተመለከተው። ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል የደንዚ ተጫዋች ፈላጊ ነው። ተጫዋቹ ወደ አርሰናል የሚሄድ ከፍተኛ ፍላጎትም አለው። አርሰናል በእርግጥ ይህንን ነገር ይፈልጓል፣ ነገር ግን እስከ 75 እና 80 ሚሊዮን ፓውንድ ወይም ደግሞ ዩሮ ያወጣል ተብሎ ነው የማይጠበቀው። ስፖርቲንግ ሊዝበኖች ደግሞ በ60 ሚሊዮን ዩሮ ወይም ደግሞ በ65 ሚሊዮን ፓውንድ ይለቁታል ተብሎ እንደማይጠበቅ ነው በአሁኑ ሰዓት ላይ በሰፊው እየወጡ የሚገኙት። ይህም ነገር መጨረሻው ምን እንደሆነ አብረን የምንመለከተው ነው የሚሆነው። ታሪካዊ ሊሆን እንደሚችል የሚጠበቀው የአርሰናል የዝውውር መስኮት የፊታችን ማክሰኞ ጁላይ 1 ይከፈታል። በእርግጥ ይህ የዝውውር መስኮት መከፈቱን ነግረናቸዋል። ነገር ግን ጁላይ 1 ያልንበትን ምክንያት ስናስረዳቸው እንግዲህ በፋይናንሻል አሰራሮች ምክንያት ከነጻ የዝውውር ተሳትፎ ተቃርቦ የትልልቅ ዝውውሮችን ቅድመ ሁኔታ በውስጥ መስመር እያሰበረ መንገዶችንም እየጠረገ የነበረው የተጫዋቾችን ዝውውር ጭምር አክቲቭ ለማድረግ የሰኔ ወርን ፍጻሜ የሚጠበቅ ይሆናል አርሰናል ማለት ነው። ከአንድሪያ በርታ ኤሚሬትስ መክተም በኋላ በአርሰናል ታሪካዊ ሊሆን ይችላል የተባለውንና በብዙ ተስፋ የተደረገለትን የሚኬል አርቴታ ፕሮሰስ ፍሬያማ ወደ መሆን ያሸጋግራል ተብሎ የሚጠበቀው የክረምት ዝውውር እቅድ በተሟላ መንገድ ተግባራዊ የሚደረገው ከዚህኛው ሳምንት ጀምሮም ይሆናል። በአርሰናል ቤት የቡድኑ የማጥቃት አክቲቪቲ ችግር የሚቀርፍ እንዲሁም ደግሞ በአንዳንድ ዲፓርትመንቶች አርሰናል ያለበትን ትልቅ የመሻሻል ዝውውሮችን እንደሚያደርግ እየተጠበቀ የነበረው አንድሪያ በርታ የግብ ጠባቂ አማካይ ክፍሉን ድክመት ከሞላ ጎደል አሟልቶ ቀሪውን ተግባሩን ዝውውሮቹን ኦፊሻል ማድረግ ብቻ ሲሆን በቀጣይ ላለፉት ወራት በጥልቀት ዝግጅት የተደረገበትን አጥቂ መስመሩን የማጠናከር ስራዎች እንደሚሰሩ ይጠበቃል። በስብስብ ውስጥ ያሉ ተጫዋቾችን ውል ማራዘም እንዲሁም ደግሞ አንድ ተከላካይ ማስፈረም እንዳለም ሆኖ ማለት ነው። የቫሌንሲያ ዋና ስራ አስፈጻሚ የሆነው ሮድ ጉሌት እንደገለጸው የሞስኬራ ዋጋ አርሰናል ካቀረበው ከፍ ያለ ነው። ቫሌንሲያ የሚያስማማ ዋጋ ከቀረበላቸው ወይም ደግሞ ተጫዋቹ መልቀቅ ከፈለገ የመሸጥ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ አርሰናል 20 ሚሊዮን ዩሮ ያቀረበ ሲሆን እስከ 25 ሚሊዮን ፓውንድ እንደሚፈልጉ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ከተጫዋቹ ጋር ስምምነት ላይ መድረሳቸውን በዛሬው ዕለት ፋብሪዚዮ ሮማኖ ይፋ ማድረግም ችሏል። አርሰናል ደግሞ ተጫዋቹ በግል ጥቅማ ጥቅሞች ጉዳይ ሁሉንም እየጨረሱ ሲሆን ከቫሌንሲያ ጋር ያለው የዝውውር ገንዘብ ሂሳብ ብቻ ንግግር ላይ እንደሚቀርብ ነው በአሁኑ ሰዓት ላይ በሰፊ እየቀረበ የሚገኘው። ይህም የማይቀር ይመስላል ሲል ፋብሪዚዮ ሮማኖም ገልጾታል። ሉዊስ ስኬሊ ሜዳ ላይ ካለ ደህንነት ይሰማኛል ሲል ጋብሪኤል ማጋሌስ ተናግሯል። ብራዚላዊ የአርሰናል ተከላካይ ስፍራ ተጫዋች ነው ጋብሪኤል ማጋሌስ ለሉዊስ ስኬሊ ትልቅ አድናቆት እንዳለው ተናግሯል። እሱ ሜዳ ላይ ካለ ደህንነት ይሰማኛል ሲል ጋብሪኤል ማጋሌስ በቡድኑ አጋሩ ላይ ያለውን መተማመንም ነው የገለጸው። ሉዊስ ስኬሊ አስደናቂ ብቃት ያለው ተጫዋች ነው ሲል የገለጸው ጋብሪኤል ማጋሌስ ሜዳ ላይ ካለ ለቡድኑ በራስ መተማመን እንደሚጨምርም ነው የተናገረው። እንግሊዛዊ ተጫዋች ሉዊስ ስኬሊ በአርሰናል ቤት ለተጨማሪ 5 ዓመታት ለመቆየት ውሉን ማራዘሙ የሚታወስ ጉዳይ ነው።
አዲሱ ፈራሚን ማርቲን ዙቢሜንዲን በአርሰናል ቤት ምን ይጨምራል፣ ምን ይቀንሳል፣ ምን ያስፈልገዋል የሚለውን ደግሞ በአሁን ሰዓት ላይ በሰፊው እንመልከት። ማርቲን ዙቢሜንዲ ወደ አርሰናል መምጣት ለረጅም ጊዜ በፊት ሲጠበቅ የነበረ ሲሆን የዝውውር የአርቴታን ታክቲካዊ እቅድ የበለጠ የሚያጠናክር ነው። ማርቲን ዙቢሜንዲ በዋናነት የተከላካይ አማካይ ወይም ደግሞ ዲፌንሲቭ ሚድፊልደር ሆኖ የሚጫወት ሲሆን የእሱ አጫወት ስልት ከሰርጂዮ ቡስኬት እንዲሁም ደግሞ ሮድሪጋ ሲወዳደርም ይታያል። አርሰናል በመሃል ሜዳው ላይ ኳስን የማሰራጨት ጨዋታን የመቆጣጠር እንዲሁም ደግሞ የኋላ መስመርን የመጠበቅ አቅሙን ለማሳደግ ማርቲን ዙቢሜንዲን እንደ ቁልፍ ተጫዋች ይመለከቷል። በዚህም የተነሳ ነው እንግዲህ ይህን ተጫዋች ከፊርማ ውጪ ሁሉ ነገር እንደጨረሰ እየተገለጸ የሚገኘው። መቶም ፍላይ ኤምሬስን እንደ ጎበኛ ከዚህ በፊትም ነግረናቸውም ነበር። ማርቲን ዙቢሜንዲ በአርሰናል ቤት ምን ይጨምራል የሚለውን እያንዳንዱን ቦታዎች እያነሳን ደግሞ እንመልከት። ማርቲን ዙቢሜንዲ ለአርሰናል የመሃል ሜዳ እጅግ ወሳኝ የሆነ አዲስ ነገር እንደሚጨምር ይጠበቃል። የ26 ዓመቱ ስፔናዊ ተጫዋች በአርቴታ ስር ታክቲክ ውስጥ እንደ ትልቅ አማካይ ወይም ደግሞ 6 ቁጥር ተጫዋች ተብሎ ይጠበቃል። ዲፕሌይንግ ፕሌሜከር ሆኖ እንደሚጫወት ነው እየተገለጸ የሚገኘው። የሱ ዋና ሚና ኳስን ከኋላ በመቀበል ንጹህ የኳስ ስርጭት መፍጠር እንዲሁም ደግሞ በመከላከል ረገድ አስተማማኝነትን መፍጠር ነው። ይህ ተጫዋች በአርሰናል ቤት የሚጠበቅበት የኳስ ስርጭት እንዲሁም ደግሞ የጨዋታ ግንባታን ስንመለከት ፖዚሽን እንዲሁም ደግሞ ቢልድ አፕን በዚህ ተጫዋች ይጠበቃል። ማርቲን ዙቢሜንዲ በኳስ ቁጥጥር ላይ እጅግ በጣም ጥሩ ብቃት አለው። አርቴታ ኳስን ከኋላ ተነስቶ ጨዋታዎችን የመገንባት ፍላጎት ስላለው ማርቲን ዙቢሜንዲ በዚህ ረገድ ትልቅ እገዛን ያደርጋል ተብሎ ነው የሚጠበቀው። የቅብብል ትክክለኛነት ወይም ደግሞ ፓስ አኩሬሲን በ2024-25 የውድድር ዘመን ምንጮች እንደሚያመለክቱ ወይም ደግሞ ኦፕታ እንዳስቀመጠው ከሆነ 84% የቅብብል ትክክለኛነት ነበረው። ምንም እንኳን እንደ ቶማስ ፓርቴ 87.3 ወይም ደግሞ እንደ ዲክላን ራይስ 89.9 ካሉ የአርሰናል የመሃል ሜዳ ተጫዋቾች በትንሹ ያነሰ ቢሆንም የሱ ቅብብሎች በዋነኛነት ወደፊት የሚሄዱ እንዲሁም ደግሞ የጨዋታውን ፍሰት የሚያጠናቅፉ ወይም ደግሞ የሚያቀላጥፉ ናቸው። ፕሮግሬሲቭ ቅብብሎችን ደግሞ ስንመለከት ማርቲን ዙቢሜንዲ በ90 ደቂቃ በአማካይ 5.51 ፕሮግሬሲቭ ቅብብሎችን አሉት በ2024-25 የውድድር ዘመን ማለት ነው። የቁጥር ኳስን ከሜዳ አጋማሽ ወደ ተጋጣሚ ግብ አካባቢ በማድረስ ረገድ ያለውን ብቃት ያሳያል። ይህም ደግሞ ራይስን የበለጠ ወደፊት እንዲሄድ እንዲሁም ደግሞ የማጥቃት ሚና እንዲጫወት ሊያደርገው እንደሚችል ነው ካሁኑ እየተገመተ የሚገኘው። የመጨረሻው ሶስተኛ የሜዳ ክፍል ላይ ቅብብሎች ፓስ ኢንቱ ዘ ፋይናል ሰርድ ላይ በአማካይ 4.87 ቅብብሎችን በ90 ደቂቃ ወደ ተጋጣሚ የሚያደርስ ሶስተኛ የሜዳ ክፍል ላይ እያደርሳል ተብሎ የሚጠበቅ እንዲሁም ደግሞ እስካሁን ድረስ ያሉት ስታቲክሶች ይህንን ያመላክታሉ። የቁጥር ኳስን ወደ አደገኛ ዞኖች የማድረስ ችሎታውን ያሳያል። የግፊት መቋቋም ደግሞ ስንመለከት ማርቲን ዙቢሜንዲ ግፊት ላይ ሆኖ እንኳን ኳስን የመቀበል እንዲሁም ደግሞ በድፍረት ወደፊት የማቀበል ችሎታው ከፍተኛ ነው። ይህም በአርሰናል በተጋጣሚ ፕሬስ ሆኖ እንኳን ኳስን በቀላሉ እንዳያጣ ይረዳዋል ተብሎ የሚጠበቅበት ሌላኛው አድቫንቴጅ እንደሆነ ነው የተገለጸው። የመከላከል ብቃት እንዲሁም ደግሞ አቋቋምን ወይም ደግሞ ዲፌንሲቭ ፓወር እንዲሁም ደግሞ ፖዚሽናል ኢንተለጀንስን ደግሞ በዚህ ተጫዋች ላይ ስንመለከት ማርቲን ዙቢሜንዲ አካላዊ ጥንካሬው ጎልቶ የማይታይ ቢሆንም በታክቲካዊ እውቀቱ እንዲሁም ደግሞ ትክክለኛ አቀማመጡ በመከላከል ረገድ በጣም ውጤታማም ያደርገዋል። ታክሎቹ ወይም ደግሞ ታክልስ ወን ላይ በ2024-25 ኦፕታ እንዳስቀመጠው የውድድር ዘመን ላይ በአማካይ 2.15 ታክሎችን በየ90 ደቂቃው ይወርዳል። የታክል ስኬት ምጣኔው ደግሞ 52.9% ሲሆን በተለይም ተጋጣሚን ኳስ ይዞ በሚያልፍበት ጊዜ ኳስን የመንጠቅ ስኬታማነቱ ወይም ደግሞ ምጣኔው 63.6% ነው። ይህም እንደ ቶማስ ፓርቴ 61.1 እንዲሁም ደግሞ እንደ ዲክላን ራይስ 43.2 የነበሩ አርሰናል አማካዮች የተሻለ እንደሆነ ነው ስታቲክሶቹ የሚያመላክተን። በእርግጥ ይህ ቁጥሮች በእንግሊዝ ፕሪሚየር ሊግ የተካሄዱ አይደለም፣ በስፔን ላ ሊጋ የሚተቆረጡ ወይም ደግሞ የተደረጉ ኳሶች መሆናቸው ነው የተመለከትነው። ኳስ ማቋረጥ ወይም ደግሞ ኢንተርሴፕሽንን በአማካይ ስንመለከት 1.31 ኳስ ማቋረጦችን በ90 ደቂቃ ያከናውናል። የሚያሳየው የጨዋታዎችን ፍሰት የማንበብ የተጋጣሚን የቅብብል መስመር የመዝጋት ብቃትን ያሳያል። ክሊራንሶችን ደግሞ ስንመለከት በአማካይ 2.65 ክሊራንሶችን በ90 ደቂቃ ያደርጋል። ይህም እንደ ፓርቴ 1.5 ወይም ደግሞ እንደ ዲክላን ራይስ 1.5 ካሉ የአርሰናል አማካዮች በእጅጉ የተሻለ ነው። ይህም ከላይ ሆኖ ለመከላከል መስመሩን ያለው አስተዋጽኦ እንደሚያሳይ ነው ቁጥሮቹ ኦፕታ ማስቀመጥ የቻለው። የመሬት ላይ ፍልሚያ ስኬቶችን ግራውንድ ዱል ሰክሰስን ደግሞ ስንመለከት ማርቲን ዙቢሜንዲ በመሬት ላይ የሚደረጉ ፍልሚያዎችን 60.33 ስኬት ምጣኔም አለው። ይህ ከዲክላን ራይስ 49.08 እንዲሁም ደግሞ ከቶማስ ፓርቴ 58.56 ይበልጣል። ይህም ከሁለቱ በአሁን ሰዓት ላይ
ከአርሰናል የሚገኙ ተጫዋቾች የተሻለ መሆኑን ያሳያል። የአየር ላይ የፍልሚያ ስኬቶቹን ደግሞ ስንመለከት ኤሪያል ዱዋል ሰክሰስን ደግሞ ስንመለከት ምንም እንኳን ቁመቱ 1.81 ሜትር ቢሆንም ዙቢሜንዲ በአየር ላይ ፍልሚያዎች እጅግ በጣም ውጤታማ ነው። የአየር ላይ ፍልሚያዎች ስኬት ምጣኔውን ስንመለከት 61.7% ሲሆን ይህም ከቶማስ ፓርቴ 54.2 እንዲሁም ደግሞ ከዲክላን ራይስ 56.4 የተሻለ ነው። እነዚህ ሁለቱ ተጫዋቾች እንግዲህ በቁመት ደረጃ ሲታዩ ከማርቲን ዙቢሜንዲ የተሻሉ ናቸው። ነገር ግን እየተጫዋች ምንም እንኳን አጠር ያለ ቢሆንም የሚያሳየው ስታቲክስ እንዲሁም ደግሞ አጫዋቱ እጅግ በጣም ለዚህ የተሻለ በተለይም በኤሪያሉ ላይ የተሻለ መሆኑን ያሳያል። የጨዋታ ተጽዕኖ እንዲሁም ደግሞ በአርሰናል የሚጠበቀውን ሚና ደግሞ ስንመለከት ዙቢሜንዲ በሪያል ሶሲዳድ በ236 ጨዋታዎች ተሳትፏል። 10 ጎሎችን ሲያስቆጠር 9 ደግሞ የግብ ዕድሎችን ፈጥሯል። ምንም እንኳን በግብ ማስቆጠር ወይም ደግሞ በግብ ማቀበል ላይ ቀጥተኛ አስተዋጽኦ ባያደርግም ለምሳሌ በ2023/24 የውድድር ዘመን አንድ ግብ እንዲሁም ደግሞ 0.15 ኤክስፔክትድ አክሲስ ወይም ደግሞ ኤክስጂ ነበረው። የሱ ሚና ከኋላ ሆኖ የጨዋታዎችን ሚዛን መጠበቅ እንዲሁም ደግሞ የቡድንን የማጥቃት ሽግግሮችን ንጹህ ማድረግ ላይ ነው። ዲክላን ራይስን ነጻ ማድረግ ላይ ደግሞ ስንመለከት ማርቲን ዙቢሜንዲ በ6 ቁጥር ሚና ሲጫወት ዲክላን ራይስ ወደ ቀድሞ ቦክስ ቱ ቦክስ ሚናው የበለጠ ነጻነትን ያገኛል። ራይስ ወደፊት እየገፋ ጎል ለማስቆጠር እንዲሁም ደግሞ የግብ ዕድሎችን ለመፍጠር ሲያጠቃ ማርቲን ዙቢሜንዲ ከኋላ ሆኖ ተከላካይን ጋሻ በመሆን ኳስ እንዳይጠፋ ወይም ደግሞ የተለያዩ የመስመር ክፍተቱን እንዳይፈጠር ይከላከላል። የጨዋታ ፍጥነት መቆጣጠር አርሰናል አንዳንድ ጊዜ ጨዋታዎችን የመቆጣጠር እንዲሁም ደግሞ ፍጥነቱን የመቀነስ ችግር ገጥሞትም ነበር። ማርቲን ዙቢሜንዲ ኳሱን በመያዝና እንዲሁም ደግሞ ትክክለኛ ቅብብሎችን በማድረግ የጨዋታዎችን ፍጥነት እንደሚቆጣጠር ይረዳል። የቡድኑ በተጋጣሚ ፕሬስ እንዲወጣ ያስችለዋል። የግል ባህሪውን ደግሞ ስንመለከት ማርቲን ዙቢሜንዲ በጣም ጠንካራ ስብዕና ያለው እንዲሁም የስራ ስነ ምግባሩ ይታወቃል። የሱ የቀድሞ አሰልጣኞች እንዲሁም ደግሞ የቡድን አጋሮች በጣም ዲሲፕሊን ያለው እንዲሁም ደግሞ ለስራ ቁም ነገር ያለው ተጫዋች በማለትም ይገልጹታል። ይህ ከአርቴታ የቡድን ፍልስፍና ጋር የሚጣጣም ሆኖም ተገኝቷል። አጠቃላይ ስናጠቃልል ደግሞ ማርቲን ዙቢሜንዲ የአርሰናል የመሃል ሜዳ ቁጥጥር፣ በኳስ ስርጭት፣ የመከላከል ብቃት በእጅጉ ያጠናክራል። ምንም እንኳን ቀጥተኛ የግብ አስተዋጽኦ ዝቅተኛ ቢሆንም የእሱ ቁጥሮች በሜዳ ላይ ያለውን ስውር ነገር ወሳኝ ሚና ያሳያሉ ተብሎ ይጠበቃል። በ51 ሚሊዮን ፓውንድ ዝውውር የአርሰናል የመሃል ሜዳ የረጅም ጊዜ ችግር ለመፍታት ወሳኝ እርምጃ እንደሆነ በተለያዩ ምንጮችም እየተገለጸ ይገኛል። በአርሰናል ቤት በቀጣይ ዓመት እነዚህ ነገሮች ያሻሽላል ተብሎ የሚጠበቀው ማርቲን ዙቢሜንዲ በዚህ ሳምንት ውስጥ እንግዲህ ትክክለኛውን ፊርማ ኦፊሻሊ ይፈርማል ተብሎም ነው የሚጠበቀው። አንግል ዲማሪያ የመጨረሻ ጨዋታውንም አድርጓል። ሌሊት በተጠናቀቀው የክለቦች የዓለም ዋንጫ ጨዋታ የመጨረሻ ደቂቃዎች ላይ በእንባ የታየው አንግል ዲማሪያ ለክለቡ የመጨረሻ ጨዋታውን ማድረጉ ነው የተገለጸው። በጨዋታው ቡድኑ ቤኔፊካ አቻ እያደረገ ግብ ያስቆጠረው አንግል ዲማሪያ ከቤኔፊካ ጋር ይለያያል ተብሎ ይጠበቃል። ከዚህ ቀደም ለቤኔፊካ ተጫውተው ያለፈው ዲማሪያ ከ13 ዓመታት ቆይታ በኋላ ዳግም ተመልሶ ለቡድኑ አጋሮቹ ግልጋሎትን መስጠትም ችሏል። የ37 ዓመቱ አንግል ዲማሪያ በቀጣይ ወደ ቀድሞ ክለቡ ሮዛሪዮ ሴንትራል በመመለስ የእግር ኳስ ህይወቱን የመጨረሻ ምዕራፍ ያሳልፋል ተብሎ ነው የሚጠበቀው። አንግል ዲማሪያ ይህ ውሳኔ ላይ መድረሱን ተከትሎ በአውሮፓ ሊግ የማንመለከተውም ይሆናል። አርሰን ቬንገር ሜሲ ባይኖር ኢንተር ሚያሚ አያልፈም ነበር ሲሉ ነው የተናገሩት። የቀድሞ የአርሰናል ታሪካዊ አሰልጣኝ አርሰን ቬንገር ሊዮኔል ሜሲ በዓለም ክለቦች ዋንጫ ተጽዕኖ ፈጣሪ ተጫዋች ነው በማለትም ገልጾታል። ሊዮኔል ሜሲ ጥሩ ቁጥር ላይኖረው ይችላል፣ ነገር ግን በክለቦች ዓለም ዋንጫ ትልቅ ተጽዕኖ የፈጠረው ተጫዋች ነው ሲሉ አርሰን ቬንገርም ተናግሯል። ያለ ሜሲ እገዛ ኢንተር ሚያሚ ጥሎ ማለፉን አይቀላቀልም ነበር የሚሉት አሰልጣኝ አርሴን ቬንገር ከሌሎች ተጫዋቾች ጋር ልዩነት አለ በማለትም ነው የተናገሩት። ሊዮኔል ሜሲ በውድድሩ ከኦሊሴ ጋር አነጻጽረው ያስረዱት ኦሊሴ ጥሩ ቁጥር አለው፣ ጥሩ ጨዋታ አድርጓል፣ ነገር ግን ባየር ሙኒክ ያለሱ ማለፍ እየችሉ ነበርም ሲሉ የተናገሩት። አክለውም ኢንተር ሚያሚ ግን ሊዮኔል ሜሲ በጭራሽ ወደ ክለቡ ባይመጣ ኖሮ ወይም ደግሞ ባይጫወት ኖሮ እነሱ አያልፉም ነበር ሲሉም ተናግሯል። ማሻረኖም ይቀጥላል። ሜሲ እንዲሁም ደግሞ እኛ ቡድኑ ፒኤስጂን ለመፋለም ተዘጋጅተናል ሲሉ ተናግሯል። የኢንተር ሚያሚ ዋና አሰልጣኝ ሃቪየር ማሻረኖ ቡድናቸው ዛሬ ምሽት ፒኤስጂን ለመፋለም መዘጋጀታቸው ነው የገለጹት። ኢንተር ሚያሚ እንዲሁም ሊዮኔል ሜሲ የወቅቱን የዓለማችን ምርጥ ቡድን ለመፋለም ተዘጋጅተዋል ሲሉ አሰልጣኝ ሃቪየር ማሻራኖ ተናግሯል። አሰልጣኙ አክለውም ቡድናቸው የአሸናፊት ግምት ባይኖረውም ባለው አቅም እምነት አውጥቶ ወደ ሜዳ በመግባት የሌለበትን ነገር ማድረግ እንዳለበት ነው የገለጹት። የቡድኑ አምበል ሊዮኔል ሜሲ በጨዋታው ልምድ የሌላቸውን ተጫዋቾች ማገዝ እንደሚያስፈልገው አሰልጣኙም ገልጿል። በእኩል ደረጃ እንደማንጫወት እናውቃለን፣ ነገር ግን ጥሩ አጋጣሚዎችን ለማግኘት ጥሩ ጨዋታዎችን ለማድረግ እንሞክራለን ሲሉ አሰልጣኙም ተናግሯል። አሰልጣኝ ሃቪየር ማሻራኖ ሊዮኔል ሜሲ፣ ሉዊስ ሱዋሬዝ፣ ጆርዲ አልባ እንዲሁም ደግሞ ሰርጂዮ ቡስኬት የቀድሞ አሰልጣኛቸው ሉዊስ ኤንሪኬን የሚገጥሙም እንደሆነ ነው የገለጹት። ካልቨርት ሌዊን ከኤቨርተንም ጋር ተለያይቷል። እንግሊዛዊ የፊት መስመር ተጫዋች ነው ዶሚኒክ ካልቨርት ሌዊን ኮንትራቱ መጠናቀቁን ተከትሎ ከኤቨርተን ጋር መለያየቱን
በይፋም አሳውቋል። ዶሚኒክ ካልቨርት-ሉዊን ከ9 ዓመታት በኋላ ኤቨርተንን በነጻም የሚለቅ ይሆናል። ኤቨርተን ለአመታት ቤቴ ነበር፣ ተጫዋች እንዲሁም ደግሞ ግለሰብ እንደሆነ ረድቶኛል፣ አመሰግናለሁ ሲል ከስንብቱ በኋላ ተናግሯል። የ28 ዓመቱ አጥቂ ካልቨርት-ሉዊን በተጠናቀቀው የውድድር ዓመት በተደጋጋሚ ጉዳቶች ለቡድኑ በቂ ግልጋሎት መስጠትም አልቻለም። ተጫዋቹ ከኤቨርተኖች የ9 ዓመታት ቆይታ በኋላ 274 ጨዋታዎችን በማድረግ 71 ጎሎችን ማስቆጠር የቻለም ተጫዋችም ነበር። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ለእሁድ ከሰዓት የያዝናቸው ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በርከት ያሉ የዝውውር መረጃዎችን እንግዲህ እያቀረብንላችሁ እንገኛለን በጠዋቱ እንዲሁም ደግሞ በከሰዓቱ ፕሮግራሞቻችን። አሁን ደግሞ አዳዲስ ፕሮግራሞቻችንን እንጨምራለን ብለን ተስፋ እናደርጋለን። በተለይም የትንታኔ ፕሮግራሞቻችንን በመሳሳት ፕሮግራም እንግዲህ ለማጠናቀር ከዝግጅት ላይ እንገኛለን። በዚህ ፕሮግራም እንደምትደሰቱም ነው ተስፋ የምናደርገው። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት ፕሮግራሞቻችን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።